የአፍሪካ ልማት ባንክ ለዳሽን ባንክ የ$40 ሚሊዮን የንግድ ፋይናንስ ዋስትና ብድር በዛሬው ዕለት ያጸደቀ ሲሆን የልማት ባንኩ ልዑክ በዳሽን ባንክ ዋና መስሪያ ቤት በመገኘት የስምምነት ፊርማ አድርገዋል። አህጉራዊ የልማት ባንኩ የሰጠው የዋስትና ብድር የኢትዮጵያን የፋይናንስ ዘርፍ ለማጠናከር እንዲሁም ደግሞ አነስተኛና መካከለኛ ኢንተርፕራይዞችን ብሎም የሀገር ውስጥ ኮርፖሬሽኖችን ለማጎልበት ያለመ ነው ተብሏል። በዚህ የንግድ ፋይናንስ ዋስትና ብድር መሰረት የአፍሪካ ልማት ባንክ በዳሽን ባንክ በኩል ለሚቀርቡና ክፍያ ላልተከፈለባቸው ከንግድና ከፋይናንስ ጋር ለተገናኙ ሰነዶች የባንክ ክፍያ ዋስትና እንደሚሰጥ ለማወቅም ችለናል። ዝርዝር ዘገባ አለን። የአፍሪካ ልማት ባንክ ለዳሽን ባንክ የ$40 ሚሊዮን የንግድ ፋይናንስ ዋስትና ብድር ሲሰጥ ይህ የዋስትና ብድር ያስፈለገው የኢትዮጵያ ባንኮች በዶላር እጥረት ሳቢያ የሚገጥማቸውን ተግዳሮቶች ለመቅረፍ ይረዳ ዘንድ ነው ተብሏል። በተጨማሪም የኢትዮጵያ ባንኮች ከዓለም አቀፍ ባንኮች በቂ የብድር አቅርቦት አማራጮችን ባለማግኘታቸው ደንበኞቻቸውን በበቂ መጠን የመደገፍ አቅም እንደሌላቸው ተጠቅሶ ይህንን አቅም ማሳደግ ታሳቢ አድርጓልም ነው የተባለው። አሁን የአፍሪካ ልማት ባንክ ለዳሽን ባንክ የሰጠው የዋስትና ብድር ታዲያ በኢትዮጵያ የግብርናና የእርሻ ግብዓት እንዲሁም የፋርማሲና ሌሎች አስፈላጊ እቃዎችን ወደ ሀገር ውስጥ ለሚያስገቡ ነጋዴዎች የሚሰጠው ነው ብሏል ዳሽን ባንክ። ከትሬድ ፋይናንሱ ባሻገር ዛሬ አቅም ያላቸው ልባቸው ህልማቸው ትልቅ የሆኑ ባለሀብቶች በሰርቪስ ሴክተሩ ላይ እና በጤና ሴክተሩ ላይ መሳተፍ ይፈልጋሉ። የኢትዮጵያ የግል ባንኮች አሁን ባለን አቅም አኳያ የነዛን ዲማንድ ስለማናሟላ ነው ያንን ጥሪ ያቀረብኩት። ከኛ ጋር በመሆን ይህንን ሴክተር መርዳት ማለት ቱሪዝምን ማስፋፋት ማለት ነው። የሌጀር ቱሪዝሙንም ሆነ የሜዲካል ቱሪዝሙንም ማስፋፋት ማለት ነው ማለት ነው። እንደዚሁም በማይኒንግ ሴክተር ላይ ዛሬ ኢትዮጵያ ሲነገር እንደሰማችሁት ከለውጡ በኋላ ትልቅ የፎሪን ከረንሲ ከወርቅ አግኝተናል እየተባለ ነው ያለው። ስለዚህ ዊ ዱ ሃቭ ማይኒንግ ሴክተሩ ራሱ ትልቅ ፖቴንሻል ነው። ትልቅ ግን ኢንቨስትመንት የሚፈልግ ነው። ትልቅ ደግሞ የፋይናንስ ድጋፍ የሚፈልግ ነውና ጥሪም ከዛ አኳያ ነው የቀረበው። የአፍሪካ ልማት ባንክ በኢትዮጵያ ታሪክ ለመጀመሪያ ጊዜ ለግል ባንክ የንግድ ፋይናንስ ዋስትና ብድር የሰጠሁበት ስምምነት ነው ባለው በዚህ መድረክ ላይ ዳሽን ባንክ የተመረጠበትንም ምክንያት አስረድቷል። Today's transaction with Dashen Bank is historic. It is the first direct trade finance guarantee ዛሬ ከዳሽን ባንክ ጋር ያደረግነው ስምምነት ታሪካዊ ነው። ይህ የመጀመሪያው የቀጥታ የንግድ ብድር ዋስትና ስምምነት ሲሆን ይህንን በኢትዮጵያ ከሚገኝ የትኛውም ባንክ ጋር አላደረግነው። በሀገሪቱ ካሉ የግል ባንኮች ጋር ያለንን ትስስር ያሳድገዋል። ዳሽን ባንክ ያስመዘገባቸው ስኬቶችና የፋይናንስ ስርዓቱ ላይ ያለው አካሄድ እንዲሁም በጤና፣ በግብርና፣ በማኑፋክቸር ዘርፍ ቅድሚያ በመስጠት ይህንን የክፍያ መተማመኛ ሰነድ በዘርፉ ለተሰማሩ ደንበኞቹ እንዲሰጥ ዋስትና ሰጥተነዋል። and expanding its trade finance operation without the need for cash collateral. በዚሁ መሰረት የአፍሪካ ልማት ባንክ በሚቀጥሉት 3 ዓመታት በዳሽን ባንክ በኩል የሚያቀርበው የንግድ የፋይናንስ ዋስትና ብድር $240 ሚሊዮን ያህል መሆኑንም ሰምተናል። የንግድ ፋይናንስ ዋስትና ብድሩ የተመቻቸለት ዳሽን ባንክም ከባህር ማዶ እቃዎችን ለሚያመጡ ደንበኞቼ የውጭ ምንዛሬውን የማስተላልፈው በተለመደው የክፍያ ማስተማመኛ ሰነድ ወይንም ሌተር ኦፍ ክሬዲት አሰራር ነው ብሏል። ምንድነው የሚሆነው? እዚህ ሀገር ያለ እቃ ወደ ሀገር ውስጥ ማስገባት የሚፈልግ ደንበኛ ባንኮች ጋር ይመጣና ምክንያቱም ባንኩ ደንበኛው እዚህ ያለውና ውጪ ያለው አይገናኙም፣ አንዳንዴም ላይ ተዋወቁም ይችላሉ። ስለዚህ መተማመኛ ስራ የሚሰሩት ባንክ ለመሃል ላይ ያሉ ባንኮች ናቸው። ስለዚህ ያንን የሌተር ኦፍ ክሬዲት ወይም የመተማመኛ ሰነዱን እንከፍታለን ማለት ለዚህኛው ደንበኛ ፕሮፐር የሆነው ዶክመንቴሽኖች ተሟልተው እቃው ከተላከ በኋላ ገንዘቡን እንከፍላለን የሚል ማረጋገጫ ነው የምንሰጠው ማለት ነው። አሁን በዚህ ሂደት ላይ ምን አለ? ሌሎቹ ደግሞ እቃው ከተላከ በኋላ ደግሞ ገንዘቡን ይድረሰኝ አይድረሰኝ በምንድነው ማረጋገጠው? ስለዚህ ያ የሚከፈተውን ሰነድ አረጋግጡ ደግሞ በሌላ አካል ኮንፈርም አድርጎ የሚል ትዕዛዝ ይመጣል ማለት ነው። ስለዚህ እንደዚህ አይነት ፋሲሊቲዎች የሚጠቅሙን ምንድነው? በቀላሉ ያንን ለማድረግ ወይ ገንዘብ ማስያዝ አለብሽ ወይ ሌላ አይነት መንገድ መፈለግ አለብሽ። ስለዚህ ይሄ ፋሲሊቲ አሁን መገኘቱ የበለጠ ያንን ያሳልጣል ማለት ዳሽን የሚያስይዘው ገንዘብ አይኖርም። ምክንያቱም እነሱ እኛን አምነውን ይሄን ፋሲሊቲ ሰጥተውናል ማለት ነው።